ቤተሰብ እባካችሁ ይሄንን ቪዲዮ ሼር ዲዩት ሪፖስት በማድረግ ፍትህ ለእህታችን ርስቲ እንጠይቅላት። እዚህ ጋር በፎቶ የምትመለከቷት እህታችን ርስቲ ትባላለች። እዚህ ጋር በፎቶ የምትመለከቷት እህታችን ደግሞ ሰመሃር ትባላለች። በአቡዳቢ ቴስት ኦፍ ኢትዮጵያ የሚባል ሬስቶራንት ባለቤት ናት። ርስቲን ከኢትዮጵያ አመጣቻት እሷ ጋር እንድትሰራ። ርስቲም 3 አመት ከ10 ወር ሰመሃር ምግብ ቤት ውስጥ ኢትዮጵያ ቴስት ኦፍ ኢትዮጵያ ምግብ ቤት ስታገለግል ነበረ። በኢትዮጵያ ደሞዝ 10,000 ብር። የኢትዮጵያ 10,000 ብር ማለት ወደ ዱባይ ወደ ዩናይትድ አረብ ኤሚሬት ድርሃም ሲተረጎም ሲቀየር 300 ድርሃም ማለት ነው። በ300 ድርሃም ለ3 አመት ከ10 ወር ያህል ስታገለግል ነበር ማለት ነው። አንድ ምግብ ቤት ውስጥ አስተናጋጅ እሷ ሼፍ ነበረች። መታወቂያዋ ላይ የሚለው አስተናጋጅ ነው። ሁሉ ነገር ዶክመንት አላት። ባንክ ስቴትመንት አለ። ለ3 አመት ከ10 ወር ደግሞ በ10,000 ብር ሲከፈላት እንደነበረ ማረጋገጫ፣ በሬስቶራንቱ ስፖንሰርነት እዛ ሀገር ላይ እንደገባች፣ ምን ያህል ጊዜ ቪዛዋ ላይ መኖሪያ ፈቃዷ ላይ ኤቭሪቲንግ ተገልጿል። ኤኒዌይ ግን ፖዚሽኗ የሚለው መኖሪያ ፈቃዷ ላይ ዌተርስ ነው፣ አስተናጋጅ ነው። ግን እሷ ትሰራ የነበረው ሼፍነት ነው። ከኪችን አትወጣም ነበር። እናም ትሰራ የነበረው ወደ 10 ምናምን ሰዓት ነበር። በኢትዮጵያ 10,000 ብር ብቻ እየተከፈላት። በኢማራት አንድ ሬስቶራንት በትንሹ የሚከፍለው ለአስተናጋጅ 1200 ድርሃም ነው። እሷ የደሞዟን መብላት የሚገባትን ደሞዝ ሩብ ነበር ስትበላ የነበረው። እናም 10 ምናምን ሰዓት ትሰራ ነበረ። በጣም ብዙ በደሎች ደርሶባት ከስታ ተጎሳቁላ ነው ሀገር ቤት የገባችው። እሱንም በድንገት ነው ወደ ሀገር ቤት የሸኘቻት። ምንም አይነት ነገር ሳትገዛ ለቤተሰቧ ለልጇ ስጦታ ሳትገዛ ምን በለበሰችው የስራ ልብስ ነው ብድግ አድርጋ ወደ ሀገር ቤት የላከቻት። እናም እባካችሁ እኔ የሬስቶራንቷን ባለቤት ዋትስአፕ ላይ አናገሪያት፣ ምላሽ ለመስጠት ፈቃደኛ አይደለችም። ሁሉም አይነት ማስረጃዎች አሉ። እናም ማገዝ የምትችሉ እህታችንን በህግ ቅልቦች በህግ ኢትዮጵያ ይሄድበታል። እናንተ ደግሞ እሷን እህታችንን ማገዝ የምትችሉ እባካችሁ እንድታግዟት አካውንት ነምበሯን እሰጣችኋለሁ። አካውንት ነምበሯ 1069599183 ነው። ርስቴ ሻወርቅ እንዳለ ትባላለች። እባካችሁ ሁላችሁም ያቅማችሁን አግዟት። ማድረግ የምትችሉትን ሁሉ አድርጉላት። እኔ እንደ አንድ ኢትዮጵያዊ ለእህቴ ድምጽ ነው መሆን የምችለው። ይኸው ድምጼ እየጮህኩ ነው። ስሙኝ፣ አሰሙልኝ ድምጼ ለዓለም። ፍትህ ለርስቲ። ቴንክ ዩ። ሌላው ደግሞ የረሳሁት ነገር ላይቭ ላይ ሆኜ 7000 ሰው ባለበት ሰው ልከን ነበረ ሬስቶራንቱ ድረስ ሰው ስንልክ ያው ሁሉ ነገር ላይቭ ላይ ስለሆነ ያለው እያዩ ስለነበር ላይቭን ልጁ እዛ ሲደርስልን ሬስቶራንቱ ባዶ ሆኖ አንድ ህንዳዊ አስቀምጦ ህንዳዊው የታለች ባለቤቷ ብለን ስንጠይቀው ይሄ ሬስቶራንት ከዚህ በኋላ የፓኪስታኒ ሬስቶራንት ሆኗል፣ ለፓኪስታኒ ተሽጧል አለ። ሁሉ ነገር ስሙ በአማርኛ ነው፣ ኤቭሪቲንግ የኢትዮጵያ ነው። ቡናው እዛው ቀርቦ ነበር ምናምን እና ይሄን ያለው ነገር ፍትህ እንፈልጋለን።